ሰዎችን ለመርዳት ሞክራችሁ በስተመጨረሻ ግን እናንተኑ ጎድተዋችሁ ሄደው ያውቃሉ? የምትወዷቸው ሰዎች ለመቀየር ትጥራላችሁ፣ ምክንያቱም መልካም ነገርን እነሱ ውስጥ ስለተመለከታችሁ። ሁሉም ሰው መሻሻል ይፈልጋል ብለን ማመናችን ትልቅ ስህተት ነው። ካሉበት ቦታ እድገትን ማሳየት ይፈልጋሉ ብለን ማሰባችንም ስህተት ነው። ራሱን እንኳን የማይረዳ ሰውን ለመርዳት መሞከር አንድ እርምጃ ወደፊት 10 እርምጃ ደግሞ ወደ ኋላ እንደመራመድ ነው። እነሱን በመርዳታችን ፍቅር ብለን ልንጠራው እንችላለን። ነገር ግን በፍቅር ሽፋን ራስን እንደማጥፋት ነው። ልጅ እያለን ሁላችንም አንድ አደገኛ ውሸት ተምረናል። ጥሩ ሰው መሆን ማለት ለሁሉም ሰው መገኘት፣ ፍቅር ማለት መስዋዕትነት እና ራሳችንን ለሰዎች ከሰጠን የተሰበሩ ሰዎችን መጠገን እንደምንችል። ይሄ ሁሉ ግን ከእውነት የራቀ ነገር ነው። በዛሬው ቪዲዮ በጭራሽ ልንረዳቸው የማይገቡ 5 አይነት ሰዎችን እንመለከታለን። እነዚህን 5 አይነት ሰዎች ከገደል ለማውጣት እጃችሁን ብትዘረጉላቸው እናንተንም ጎትተው ወደ ገደሉ ይጨምሯቸዋል እንጂ ከዛ መውጣት አይፈልጉም። በተለይ 5ኛው አይነት ሰው ሁሌ ስህተት የምትሰሩበትና አሁኑኑ እርዳታችሁን ልታቆሙ የሚገባ ነው። እስከ መጨረሻው በመከታተል ብዙ ታተርፉበታላችሁ። ቀና ልባችሁን ዛሬም ሰጥታችሁኝ ቪዲዮን ላይክ አድርጋችሁ እንዲጀምሩ ልጠይቃችሁ። እንዲሁም ሰብስክራይብ በማድረግ ደግሞ የግራር ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። እነዛን 5 አይነት ሰዎች አንድ በአንድ እንመልከታቸው። አንደኛ፣ ሁሌም ተጎጂ ነኝ ብሎ የሚያስብ ወይም ቪክቲም ሜንታሊቲ ያለው ሰው። እንደዚህ አይነት ሰው ሁሌም ስቃይ ላይ ነው። መፍትሄን አይፈልግም። ሰዎች እንዲራሩለት ብቻ ነው የሚፈልገው፣ እንዲያዝኑለት። ነገሮች በፈለጉት መንገድ ካልሄደላቸው ሁሌም ጣታቸውን የሚቀስሩት ሌሎች ሰዎች ላይ ነው እንጂ በጭራሽ ራሳቸውን አይወቅሱም። ግን ምንም ነገር አይቀየርም። መቀየር ስለማይችሉ ሳይሆን ስለማይፈልጉ ነው። የሚፈልጉት መፍትሄ ሳይሆን ተመሳሳይ ሆነው እንዲቆዩ ማረጋገጫና አይዞ በቃ የሚላቸው ሰው ነው። ኃላፊነት እና ተጠያቂነቱን የሚያስወግድ ሰውን መርዳት በቀዳዳ ባልዲ ውሃ ለመሙላት እንደመሞከር ነው። የሚሞክሩ ሰዎችን ለመርዳት ማገዝ እና መራመድ የማይፈልጉ ሰዎችን ተሸክሞ ለመሄድ መሞከር ሁለት የተለያዩ ነገሮች ናቸው። በጊዜያዊ መከራ ውስጥ ያለ ሰውን መርዳት ተገቢ ቢሆንም ቋሚ እርዳታ ብቻ የሚፈልግ ሰውን ማገዝ ግን ወደ እነሱ ማንነት የግድ እንድትገቡ ያደርጋቸዋል። አንዳንድ ሰዎች ራሳቸውን ሁሌ ተጎጂ አድርገው በማሰብ ይቆያሉ። ምክንያቱም ሁሌ ተጎጂ መሆን ትኩረት እንዲሰጣቸው፣ ተጠያቂነታቸውን እንዲወገድላቸው እና ለመለወጥ የሚጠበቅባቸውን ጫና እንዲያስወግዱ ያደርጋቸዋል። ምክንያቱም ሁሉን ነገር በሰው እያሳበቡ የሚኖሩ ከሆነ ማደግን አያውቁትም፣ አይፈልጉትም ማለት ነው። ስለዚህ እንዲህ አይነት ሰዎች ቪክቲም ሜንታሊቲ ያላቸው ሰዎች ሲያጋጥሟችሁ ምን ማድረግ አለባችሁ? እነሱን ለማዳን ራሳችሁን መስዋዕት ማድረግ የለባችሁም። አንድ ጊዜ አዳምጡ፣ አንድ ጊዜ ምክር ስጧቸው። ከዛ በኋላ ኃላፊነቱ የራሳቸው ነው። የሆነ ትልቅ ችግር ሲገጥማቸው በቀጣይ ምን ለማድረግ እንዳሰቡ ጠይቋቸው። ለዛ ምላሽ ከሌላቸው ያ ሁሉንም ነገር ይነግራቸዋል። ከቁስሎቹ ጋር በፍቅር የወደቀ ሰውን ማዳን አትችሉ። ስለዚህ ያላችሁን ኢነርጂ ተከላከሉ። የሚሞክሩ ሰዎችን አበረታቱ። ለመቆም እንኳን ፍላጎት የሌለውን ሰው ደግሞ መሸከም አቁሙ። ሁለተኛ ደግሞ ቀናተኛ ጓደኛ ወይም ዘ ጀለስ ፍሬንድ የሚባሉት ናቸው። ስለ እናንተ ህይወት በተደጋጋሚ ለማጣራትና እናንተን ለመጠየቅ የሚወዱ ሰዎች በሙሉ ወዳጆቻችሁ እንዳይመስሏችሁ። አንዳንዶች እናንተን ለሐሜት ለመጠቀም አዲስ ነገር መስማት ስለሚፈልጉ ብቻ እየደወሉ እንዴት እንደሆናችሁ ይጠይቋቸዋል። ምን አዲስ ነገር እንዳለ ለማጣራት ይሞክራሉ። በህይወታችሁ ቀናተኛ ሰውን ጓደኛ እንደማድረግ መጥፎ ነገር የለም። ምክንያቱም የእነሱ ችግር በህይወት የሚገጥማቸው ውጣ ውረድ ሳይሆን በእናንተ ላይ የሚመለከቱት ለውጥና እድገት ነው ትልቁ ችግራቸው። ቀናተኛ ጓደኛ እናንተን አይጠላችሁም። እናንተ ስታሸንፉ የሚያመጡትን አዲስ ማንነታቸውንና ፊታቸው ላይ የሚታየውንና የሚነበበውን ነገር ነው የሚጠሉት። የእናንተ እድገት እየሰሩ ያልሆነውን ነገር ያስታውሳቸዋል። የእናንተ ዲሲፕሊን
የነሱን ሰበብ ያጋልጥባቸዋል። ስለዚህ እናንተን ከማበረታታት ይልቅ በድብቅ ቂም ይይዙባችኋል፣ ስለሰራችሁና ስለተለወጣችሁ ብቻ ማለት ነው። ሳይኮሎጂስቶች ይህንን ሶሻል ኮምፓሪዝን ቲዮሪ ይሉታል። ቀናተኛ ሰዎች ዋጋቸውን የሚለኩት ራሳቸውን ከሌሎች ሰዎች ጋር በማነጻጸር ነው። ያ ንጽጽር ደግሞ የራሳቸውን ኢጎ ይገድለዋል። በድብቅ ከናንተ ጋር መፎካከርን ስራቸው አድርገው ይቀጥላሉ ማለት ነው በዛ ምክንያት። ስለዚህ በጣም የሚቀኑባችሁን ጓደኛ መርዳት ከጀመራችሁ በገንዘብ ይሆናል፣ በተለያዩ እድሎች፣ በኢሞሽን ምስጋና ያቀርቡላችሁም። ያነሱ ነው የሚመስላቸው። ምክንያቱም በእናንተ መረዳትን ሳይሆን ከናንተ በላይ መሆንን ብቻ ነው የሚፈልጉት። ቅናትና ምስጋና የአንድ ሰው ልብ ውስጥ ሊኖሩ አይችሉም። ከሁለቱ የግዴታ አንዱ ብቻ ነው የሚኖረው። ቅናተኛ ሰው ፊት ለፊታችሁ ይስቃል፣ ከናንተ ሲለይ ግን የተለየ ነገር ስለናንተ ያወራባችኋል። በድብቅ ውድቀቶቻችሁ ላይ ይደሰታል። ያ ኢነርጂ ደግሞ መርዛማ ነው። ስኬታችሁ ደግሞ ፕሮቴክሽን ይፈልጋል፣ የሚከላከለው ነገር ይፈልጋል። የሰው ልጅ ኢነርጂ ተሰባሪ ነው። የናንተ ብርሃን የሚያስቆጨው ሰው ጋር ብዙ በቆያችሁ ቁጥር ብርሃናችሁ እየደበዘዘ ይሄዳል። ሐሳባችሁን በሙሉ እያጣጣሉ ያሳነሷችኋል። እነሱ ጠቢብ ሆነው ሳይሆን በራሳቸው ስለማይተማመኑ ብቻ። እውነተኛ ጓደኛ በእናንተ ለውጥ ይበረታታል። እንዴት እንደተለወጣችሁ በመጠየቅም ከናንተ ለመማር ብዙ ይሞክራል። ቀናተኛ ሰው ግን ስኬታችሁን እንደማይቀጥል ይነግራችኋል። የናንተ እድገት ያስፈራራዋል። ስለዚህ ከእንደነዚህ አይነት ሰዎች ርቀት መፍጠርን አትፍሩ። እቅዳችሁን በሙሉ ማጋራት አቁሙ ለነሱ። ሁለተኛ ደግሞ ከሃዲዎች ወይም ዘቤትሪየርስ የሚባሉ። አንዳንዴ ከወደቁበት አንስታችሁ ሰው አድርጋችኋቸው በእናንተ ምክንያት ከጨለማ ወጥተው ብርሃንን ያዩ፣ ነገ ከፈጣሪ አገኛለሁ ብላችሁ ብዙ የረዳችኋቸው ሰዎች በኋላ ግን ፊታቸውን የሚያዞሩባችሁ ሰዎች ገጥሟቸው አያውቁ? ምስጢራችሁን ለሰው አጋልጠው ከጠላቶቻችሁ ጎን በመቆም ከናንተ ጀርባ ስለናንተ መጥፎ ነገር ብቻ በማውራት ስማችሁን አጥፍተው አያውቁም? በስተመጨረሻ ከናንተ ተለይተው የመጨረሻ ጠላቶቻችሁ ሊሆኑ ይችላሉ። ያ ህመሙ ከባድ ነው። ምክንያቱም ክህደት የሚመጣው ከእንግዳ ሰው ሳይሆን ከረዳችኋቸውና ካመናችኋቸው ሰው ስለሆነ ነው። ሰዎች ትክክለኛ ባህሪያቸው የሚጋለጠው በጫና ወቅት ነው። ነገሮች አስቸጋሪ ሲሆኑ አንዳንድ ሰዎች በመሃላቸው ያለውን ግንኙነት ለማዳንና ለመጠበቅ ይሞክራሉ። ሌሎች ደግሞ ራሳቸውን ብቻ ነፃ ለማውጣት ይፈልጋሉ። አንዳንድ ሰው ወደ ህይወታችሁ የሚገባው በትዕቢት ወይም በጉልበት ሳይሆን ተንበርክኮ እየለመናችሁ ነው የሚመጣው። የመጣበትን ሚሽን የሚያውቀው ግን እሱ ብቻ ነው። ከዛም የፈለገውን ነገር አግኝቶ ከጨረሰ በኋላ ከነመፈጠራችሁ ይረሳቸዋል። የሆነ ሰው ለጥቅሙ ሲል እናንተን ችላ የሚላችሁ ከሆነ በእውነትም ስለ ባህሪው አጋልጦ አሳይታችኋል ማለት ነው። የከዳችሁን ሰው መርዳት ክቡር ያደርጋችሁም። ሁሌም የሚገኝና ርካሽ ሰው ነው የሚያደርጋችሁ። ለሌላ ኪሳራ የሚገኝ ሰው ነው የምትሆኑት። ምክንያቱም ከሃዲ ሰዎች ደግነትን አያከብሩም። እምነት የሚገነባው በጠብታዎች ጥርቅም ነው። የሚጠፋው ደግሞ ጠብታዎቹን ባጠራቀሙ ባልዲ ውስጥ ነው። የሆነ ሰው ያንን ባልዲ ባዶ ካደረገው ድጋሚ መሙላቱ የእናንተ ኃላፊነት አይደለም። የሆነ ሰው በእጁ የያዘው መዳብ እንደ ወርቅ ካልቆጠረው ቢያጣውም ቀድሞውኑ አይገባውም ነበር ማለት ነው። አራተኛ ደግሞ ቶሎ የሚያቋርጡ ሰዎች ወይም ኩዊተርስ የሚባሉ። ኩዊተርስ የሚባሉ ወይም የሆነ ነገርን ከትልቅ ተነሳሽነት ከጀመሩ በኋላ ቶሎ የሚያቋርጡ ሰዎች ፌል አድርጎባቸው ሳይሆን ነገሮች አልመች ሲሏቸው ቶሎ የሚያቆሙ ሰዎች ስለሆኑ ነው። ያ ደግሞ ትልቅ ልዩነት ነው። ፌል ማድረግ የእድገት አካል ነው። ጥሎ መተው ግን እስከናካቴው ቶሎ ብሎ ጥሎ ተስፋ መቁረጥ ግን ከእድገት መሸሽ ነው። ጂም መስራት እፈልጋለሁ ብለው በቆራጥነት ይጀምሩና ከአንድ ሳምንት በኋላ ያቆሙታል። ቢዝነስ መጀመር እፈልጋለሁ ብለው ከጀመሩ በኋላ ትንሽ መሰናክል ሲገጥማቸው ቶሎ ይጠፋሉ። አዲስ ስኪል ለመማር ሱሪያቸውን ጠበቅ አድርገው ይጀምራሉ። ከበድ ሲላቸው ግን ዓላማቸውን ይቀይራሉ። ሁሌም አዳዲስ ኤክሳይትመንት፣ ነገር ግን ዜሮ ጽናት።
ኩዊተርስ የሆኑ ሰዎችን መርዳት የነሱ ዲሲፕሊን በእናንተ ኢሞሽን እንዲተካ ማድረግ ነው። የራሳቸውን ነገር ከመገንባት ይልቅ የእናንተን ኢነርጂ መዋስ ብቻ ነው የሚፈልጉት። የተውሶ ጉልበት ደግሞ ቶሎ ኤክስፓየር ያደርጋል። እያንዳንዱ የሰው ልጅ ዓላማ ኤክሳይቲንግ መሆኑን አቁሞ ስቃይ መሆን የሚጀምርበት ጊዜ አለው። ያኔ ነው አሸናፊና ኩዊት የሚያደርጉ ሰዎች የሚለዩበት። ስለዚህ ኩዊተርስ የሚባሉ ወይም ቶሎ የጀመሩትን ነገር የሚያቋርጡ ሰዎችን ስትረዱ፣ የነሱን ኃላፊነት ስትሸፍኑላቸው፣ የነሱን እያንዳንዱን ውድቀት ፊክስ ለማድረግ ስትሞክሩ፣ እንዲበስሉ የሚያስተምራቸውን ትምህርት እያስወገዳችሁባቸው ነው። ቶሎ መተውን ርካሽ ታደርጉላቸዋላችሁ። ርካሽ ከሆነ ደግሞ ልማድ ይሆናል። የሚታገል ሰው ይህ ነገር አስቸጋሪ ቢሆንም በጭራሽ አላቆምም፣ ተስፋ አልቆርጥም ብሎ ይታገላል። ኩዊተር የሚባሉ ሰዎች ግን ይህ ነገር ለኔ አይሆንም፣ ስለዚህ ማቆም አለብኝ ብሎ ይናገራል። የሆነ ሰው ሁሉንም ነገር እየጀመረ ቶሎ የሚያቋርጥ ከሆነ ለምሳሌ ስራ፣ ሪሌሽንሺፕ፣ ፕሮጀክት፣ ፕሮሚስ፣ ያንን የሱን ፓተርን እመኑት። ምክንያቱም ጽናት ባህሪውን ያሳያል። አምስተኛ ደግሞ ለጥቅም ብቻ የሚቀርቧችሁ ወይም ዩዘርስ። የሆነ ነገር ብቻ ከናንተ ሲፈልጉ፣ ችግር ሲገጥማቸው ብቻ የሚደውሉላችሁ ሰዎች የሉ። ከናንተ ጋር ያላቸው ቁርኝት የጓደኝነት ግንኙነት ሳይሆን የግል ምቾትን ስለማስጠበቅ ብቻ ነው። ያለ ገደብ ለሰዎች ሁሉንም ነገር መስጠታችሁን ከቀጠላችሁ እነዛ ሰዎች እንዲያመሰግናችሁና እንዲያበረታቷችሁ ሳይሆን የግድ ያንን ውለታ ከናንተ እንዲጠብቁ እያለማመዳችኋቸው ነው። የሆነ ነገር ደግሞ የግድ ከናንተ የሚጠበቅ ከሆነ ዋጋውን ያጣል። ይህ ማለት ግን ሰውን ሁሉ መርዳት አቁሙ ማለት አይደለም። ነገር ግን መልሰው እነሱም የሚሰጧችሁን ነገር በደንብ ተመልከቱ። ጤናማ የሆነ ግንኙነት ሰጥቶ በመቀበል ላይ የተመሰረተ ነው። የሆነ ሰው በተደጋጋሚ ከናንተ ጊዜያችሁን፣ ገንዘባችሁን፣ ያላችሁን ኢነርጂ የመጠመጠ በሚፈልገው መንገድ አሟጦ ከተጠቀመ በኋላ በምላሹ ግን ምንም የማይሰጣችሁ ከሆነ እየተጠቀመባችሁና እየበዘበዛችሁ ነው ማለት ነው። ጥቅመኛ ሰው የሚፈልገው እናንተን ሳይሆን ከናንተ የሚያገኘውን ልዩ ጥቅም ነው። ስለዚህ ይህንን አስታውሱ። የሆነ ነገር ሲፈልጉ ብቻ እናንተ ጋር ብቅ የሚሉ ሰዎች ራሳችሁን ዙር አድርጋችሁ መጠቀሚያ ከመሆን ዳኑ። ጉልበታችሁ ዋጋ አለውና በማይገባው ቦታ አትጨርሱት። ከእንደዚህ አይነት 5 አይነት ሰዎች ራሳችሁን በማራቅ ወይም እነሱን ለመርዳት ባለመሞከር ለራሳችሁ ትልቅ ውለታ እንድትውሉ በዛሬው ቪዲዮ አሳስባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ነገም በሌላ ፕሮግራም እስክንገናኝ ሰላም ቆዩልኝ።